ሃይሚና ብሩኬ በቃ ትክክለኛ ህይወት እንዲጀምሩ አደረኩኝ እንጂ እኮ ወንጀል አልሰራሁኝም። ሁለቱን አንቺ ነሽ እንዴ ለያይሻቸው? አዎ እኔ ነኝ። እንዴት አንቺ እንደዚህ ልትለያያቸው ትችያለሽ እንዴ? ልክ እንዴት ልትለያይ ትችያለሽ እንዴ? እግዚአብሔር ኧረ በፈጠራችሁ አምላክ እኛ እኮ ከእውነት ነው የቆምነው። ለምንድን ነው እንደዚህ የምታረጉን እንዴ? ሰላም ፋሚሊ እንዴት ናችሁ? ዛሬ በጣም አስደንጋጭ ነገር ነው። በጣም ፈርቻለሁ። እዩ ሰው ልካብናለች፣ ታስደበድበን ነው ማለት ባልጠበቅኩት ነገር ነው እየመጣብን ያለ ነውና አሁን እነሱ ራሱ ከኛ ምን ፈልገው ይሆን አላውቅም። እንዴት ሰው መላክ ደረጃ ድረስ የደረሰ ምን አጠፋው ነው? እዩን የላከችልኝ አሁን እዩ ላይ የትኛውም መጥፎ ነገር እንዲደርስ አንፈልግም። እዩ ላይ ያደረሳችሁትን ችግር እኛ እንድትነግሩ እንፈልጋለን። እኛ እኮ ምንም አላደረስንም ማለት ምንም አይነት ችግር እኮ አድርሰን አላደረስንም። እንዴ ከዚህ በላይ ምን ታደርጋላችሁ? ለብሩኬና ለሃይሚ መሆን ያለበትን ነገር ነው እያደረግን ያለ ነው እንጂ ምንም ነገር አላደረግንም። ቤቲም ነፃ ናት። ምንም ጥፋት ወንጀልም ነገር አልሰራችም። በዚህ ድረስ እንዴት መምጣት መላክ ምናምን አስፈላጊ እኮ አይደለም። በዚህ ልክ እንድታወሪ አይደለም። ቤቲንም እንፈልጋታለን። ቤቲ ራሱ የታለች አሁን? ቤቲንማ እየጠበቅናት ነው። እሷ እየመጣች ነው። ግን እዚህ ጋር ምንም ምን ያጠፋሁት ነገር አልታየኝም። እኔ እዚህ ጋር ለምንድን ነው የምመጣው? ለምንድን ነው እኔ ጋር እንደዚህ የመጣችሁት? እኔ አሁን መሄድ እችላለሁ። ምንም ነገር አላጠፋው። ዋና ችግሩ ላይ ያለሽበት አንቺ ነሽ። ቤቲ ትምጣና ስለ ሁሉም ነገር ማውራት አለብን። አሁኑኑ እንድትጠሪያት እንፈልጋለን። አሁኑኑ ጥሪያት። እሺ አሁን እኮ እሷ እንደውልልናታል፣ እየመጣች ነው። አይ በዚህ ልክ ረጋ ብለሽ የምታወሪው ነገር አይደለም። ቶሎ ብለሽ አሁን ወደ ጉዳዩ መሄድ አለብን። ቤቲን ጥሪያትና የስላለው ነገር ማውራት አለብን እዚች ጋር ማለት ነው። እሺ እናወራለን እኮ አሁን። ግን እዚህ ጋር እንደዚህ የሚያደርስ ነገር ምን አለ? እኛ ምን አጠፋን? ለምንድን ነው እንደዚህ ናክልን ትምት? ከዚህ በላይ ምን ታጠፋላችሁ እንዴ? ብሩኬና እኮ እንዲጣሉ ያደረጋችሁት እናንተ ናችሁ። እኛ ምንም አላደረግንም። በመጀመሪያም አንድ ላይ አልነበሩ። አሁንም አይሆንም። አንለቃችሁ እንዴ? ይሄ እኮ ወንጀል ነው የሰራችሁት። በእዩ የሚመጣ የትኛውም ሰው እኔ እንደቀላል አልተው። በቃ እኛም በጓደኞቻችን ነው የመጣችሁ እንጂ ሌላኛ ምንም ነገር ያደረግነው ነገር የለም። መሆን ያለበትን ነገር ነው ያደረግን ያለው። ብሩኬና ሃይሚ መለያየት የለባቸው። አሁን በእዩ እንዳመጡብን ይኸውልሽ፣ በእዩ እንዳመጡብን ብሩኬና እዩ እንዲጣሉ ያደረጋችሁት እናንተ ናችሁ አይደል? እዩ እኮ ከእናንተም በፊት እኛ ጓደኛችን ነበረች። ግን ጥፋት ስላጠፋች ነው እኛ ያልንትን ይላል የተውና ለጥፋቷ ነው ደግሞ ሁሉ ነገር እየደረሰባት ያለው የራሷ ስህተት ነው። በዚህ ልክ እንዴት ሰውን ትጎዳላችሁ እናንተ? እኛ ምንም ያለብን እርምጃ እንወስዳለን። አሁን ቤቲ ትምጣና ከቤቲ ጋር ያለው ነገር እናወራለን። አሁን ቶሎ ብላ ቤቲ ትምጣ። አሁን እዚች ጋር ቤቲን እኮ አስደወላችሁኝ የመጣች ነው። ግን እናንተ የናክል እንደዚህ የሚያደርሳችሁ ደረጃ ምንም ምን ያልታየኝ። እሺ ቆይ እኔ ምን አጠፋው? ምን አደረኩ እንዴ? አንቺ ከዚህ በላይ እንዴ ምን ታረጋለሽ አንቺ? እንዴ በዚህ ልክ እንደዚህ እኔ ምን አደረኩኝ? ምንም ነገር እኮ ያጠፋሁት ነገር የለም። እዚህ ጋር እኔ ለምን አተውኝ? ምን ለምን ልሂድበት እንዴ? እዩ እንደዚህ ታረጓታላችሁ ብዬ እኔ አንድም ቀን አስቤ አላውቅም። እንዴ በዚህ ልክ እሷ ጓደኛችን ነበረች፣ ግን ጥፋት አጠፋች። የራሷ ስህተት ነው ደግሞ እንዲህ ያደረጋት ያለው እንጂ እኛ ምንም አጠፋነው ነገር ጓደኝነትን ልክ አልተወጣችሁም እናንተ። በዚህ ልክ ሰው ልትበድሉ አይገባም ነበር። እና አሁን ቤቴ ትምጣና ማለት ነው ከሷ ጋር ያለውን ጉዳይ እናወራለን። አንቺ ትፈልጊያለሽ ያለውን ነገር አብረን ተገናኝተን እዚሁ መጨረስ እንችላለን። እሺ እኛ ደውዬላታለሁ እየመጣች ነው። ግን እኔ እዚህ ጋር እኔ ቤት ፍላጎኝ እኔ ምን ያቀለሽበት ነው? እኔ እዚህ ጋር ምንም ቀልድ አይደለም እኮ እና በቃ እንዴ ያለበት ነገር ዘላት እንሄዳለን። አንቺ በዚህ ልክ እንዴት ነው እንደዚህ የምትሆኚው አንቺ? ለትክክለኛ ነገር እያወራችሁ አክል ደቂቃ ካንቺ ጋር ቆመን እዚህ ጋር መከራከር አልነበረብንም አይደል? እኔም እኮ ለምንድን ነው እንደዚህ የሚሆነው እያልኳችሁ እኮ ነው። እኔ ለቀኝ በቃ ልሂድበት። እኔ ምንም ያጠፋው ጥፋት የለም። ዋና አንቺ ትፈልጊያለሽ እዛ ላይ የለ ዋና የምትፈልጊው አንቺ ነሽ። ቤቲ መምጣት ባለባት ሰዓት እንድትመጣ አላደረግሽም። አንቺ እያሸሸሻት ነው የሚመስለው። በዚህ ልክ ደውዬላታለሁ፣ እየሰማችሁ ነው። ደውዬላት እሺ መጣሁ ብላኝ ይኸው እየመጣች ነው። ያለውን ችግር ነግረሻት እንዳትመጣ ነግረሻት ቴክስትም ጽፈሽላት ሊሆን እኮ ይችላል እንዴ? ላይ ለማንኛውም አሁን ደውዬላታለሁ እየመጣሁ ነው። ግን ብቻ ነገሩን እስቲ እናያለን። አይ ጥፋተኛ መሆንሽን ማመን አለብሽ። ምንም ያጠፋነው ጥፋት የለም። ከዚህ በላይ እንዴ ምን ታጠፋላችሁ? ከዚህ በላይ ምንም ነገር አላጠፋንም እንዴ? እስቲ ምን ተናገር እስቲ። እኔ ምንም ያጠፋው ጥፋት አልታየኝም እስካሁን። ቤቲ ምንም ጥፋት አላጠፋችም። ለጓደኞቿ ነው እንዲጣሉ ያረጋችሁት እናንተ። ሴራ እንትን ያረጋችሁት እኮ እናንተ ናችሁ። እነሱ መጀመሪያም አንድ ላይ አልነበሩም። እኛ ምንም ያጣላነው ነገር የለም። ቢሆንም ጥፋተኛ ናችሁ ሁለታችሁ። አንለቃችሁም ሁለታችሁንም ማለት ይዘናችሁ ነው የምንሄደው። አሁን እንዴ አትመጣም እንዴ? የት አለች? ይኸው እየመጣች ነው። ተረጋጉ፣ ጠብቁ። እንዴ ደውይላታ። አሁን ድረስ ጠበቅና እንዴ በዚህ ልክኛ ምንድነው ሰው የምታስጠብቂው? እሺ ተረጋጉ፣ እየመጣች ነው። እንዴ የትኛ ስራ አለብን እኮ ደውይላት። እንዴ እንደውም ይኸው እየመጣች ነው።
ምን ነው በሰላም ነው እንደዛ አጣጥሽ ጠራሽኝ? ምን ሰላም አለ? ያው እንደምታዩ ነው እንግዲህ። ቤቲ ማለት እሷ ናት እንዴ? አንቺ ነሽ ቤቲ ማለት? አዎ እኔ ነኝ። ደግሞ ካሜራ ይዘሻል? አዎ እንግዲህ ማለት ግዴታ ስለሆነብኝ ለቤተሰብ ማሳየት ስላለብኝ ነው። ፈልጋት እኛ እሷ ነው ለህግ እናቀርባታለን። ለህግ ማቅረብ አለብን። ማናቸው እነሱ? ምንድነው? እኔ ምን ነው መተው እነሱ ራሱ በጣም እያስፈራሩኝ ነው። እጁ ላይ ችግር ፈጥራችሁባታል። እናንተ ለህግ ማቅረብ እንፈልጋለን። እኛንን ችግር የፈጠርነው? አዎ በሚገባ እሷ ላይ በጣም ነው ችግር የፈጠራችሁባት። የራሷ ያላነሳ አሁንም እናንተ ላካች ምንድናችሁ እናንተ? ቆይ እኛንን ወንበዴ አንቺ እንዴት ነው የምታወሪ? በስተክል አታወሪ። ምን እንዴት እንደማወራማ ይሄው እያሳየኋችሁ እኮ ነው። ማናችሁ እናንተ? እዩ ደግሞ ምንድናት እናንተ የምትልከው እንዴ? ምን ማለት ነው? አንቺ እንዴት ይዘሻቸው ትመጫለሽ? ለእናንተ ቢሆን እኔ አልመጣም ሲጀመር። እንዴት ነው መጥቻ አይደለም ይሄው እንደዚህ አስፈራርተው ነው። ማንነታችሁን ደግሞ ማወቅ አለብን። ፖሊስ ጭራሽ እሱ መምጣት የለበትም። አንተም ደግሞ ማንነክ እንዴ? ዝም ብለሽ አንቺ ይዘሽ ትመጭብኛለሽ እንዴ? ነው ቶ እኛ ጥፋተኛ እኮ ነሽ። ጥፋት አጥፍተሻል አይደል? ምንድነው ያጠፋሁት? እስቲ ንገሩኝ። ምንድነው ያጠፋሁት? ከዚህ በላይ ምን አይነት ጥፋት ልታጠፊ ፈልግሽ? ብሩኬና እዩ እንትን ያጣላሽው አንቺ አይደለሽ እንዴ? ከዚህ በላይ ምን ታጠፊያለሽ እንዴ? ብሩኬና ደግሞ አሁን አፏን ትከፍታለች እንዴ? እኔ ምንም አፍ አልከፈትኩም። በመጀመሪያ ደረጃ ሲጀመር አነጋገራችሁን አስተካክሉ። ማንን ቦታ ማጋን እንደመጣችሁ ደግሞ ማወቅ አለባችሁ። ታውቃላችሁ አይደል? ሲጀመር እኔ እዩ ሲጀመር የሷን ስም መጥራት አልፈልግም። ዝቅ አድርገሽ እንድታወሪያት እኛም አንፈልግልን እንዴ? በዚህ ልክ እኛ አንፈቅድልሽ። አንቺ ወይ እኮ ዝቅ ካለች እንዴ በዚህ ልክ እውነት አንቺ ልጅ እንዴ እንደዚህ እንዳታወሪ። ጠፍጥፌ ነው ማስገባሽ ማረሚያ ማለት ነው። እንዴት ነው የምታወሪ? አይደለም እዚህ ጋር ማለት ነው። ምን አጥፍቼ ነው እኔ ማረሚያ የምገባው እንዴ? እስቲ ንገሩኝ። ያጠፋሁት ነገር እኮ መናገር አለበት። ወይ ከዚህ በላይ ምን ታጠፊያለሽ? ብሩኬና እዩ እኮ እንዲጣሉ ያደረግሽው አንቺ ነሽ። እንዴት እንደዚህ አይነት ወሬ ታወሪያለሽ? እኮ ትክክለኛ ነገር አላደረገችም። ወንጀሏ ደግሞ የራሷ። እንደውም ፖሊስ ጣቢያ መግባት ያለባት እዩ ናት እኮ። እኔ ምን አጥፍቼ ነው ፖሊስ ጣቢያ መግባት? ስለ እዩ መጥፎ ነገር እንዳታወሪ፣ ይዘንሽ ነው የምንሄደው። እንዴት ነው የምታወሪ? በንግግር ማመን አልቻለችም። አሁን እሷን ማለት ነው በማሳየት ባለብን መልኩ እናሳያታለን። እንዴ ለምን እኛ ምን በማናውቀው ነገር ለምንድን ነው እንደዚህ የምታረጉ? እንዴ በማናውቀው ነገር ችግር ይሄ ሁሉ ችግር ሰው ላይ እንዴት ታደርሳላችሁ? በዚህ ልክ እንዴት ሰው ትበደላላችሁ? እንዴ እሷስ ጭራሽ እኔ ላይ ፖሊስ ትልካለች። እኔ ምን አጥፍቼ ነው? ቆይ እሷ የማይሆን ህይወት ውስጥ ስለገባች እንደዛ ስላደረኩኝ አሁን ግዴታ እኔ ማረሚያ መሄድ አለብኝ? ግድ ነው መግባት አለብሽ። ያጠፋሽው ነገር እዛ ትናገራለሽ። ምን እንዳጠፋሽ ማለት ከዚህ በላይ ምን ልታጠፊ ፈልገሽ? ምን እስቲ ንገሩኝ። እኔ እዩና ብሩኬ አንድ ላይ መሆን አይችሉም እኮ ለዛ ለያየኋቸው። በቃ ሃይሚና ብሩኬ ደግሞ አንድ ላይ መሆን አለባቸው። አንቺ ለምን በሰው ህይወት ገብተሽ ለምን ትበጠብጫለሽ? እኔ ምንም የበጠበጥኩት ነገር የለም። እናንተ ሲጀመር ትክክለኛው ነገር ነው ማስኬድ ያለባችሁ። እኔን ፖሊስ ጣቢያ መውሰድ ይሄ ተገቢ ነው? እስቲ ንገረኝ። ወንጀለኛ መውሰድ ወንጀለኛ ማሰር ሲጠበቅባቸው እኔን ታስሩኛላችሁ? ወንጀለኛውማ አንቺ ነሽ እንዴ? ሁለቱን ላይ ተሻቸው ወንጀለኛ አይደለም ትያለሽ እንዴ? ማንን ነው ወንጀለኛ አድርገሽ ያሰብሽው? ወንጀለኛው እናንተ ናችሁ፣ ሁለታችሁም ማለት ነው። ሁለታችሁም ትገባላችሁ። ሁለታችሁም የሰራችሁት ነገር ከናንተ ማይጠበቅ ነገር ነው እንዴ? እኛ የሰው ህይወት ባስተካከልንበት ሰው ይሄን ነው እንዴ? ሰው ህይወት ማስተካከል ማለት እንደዚህ ነው እንዴ? በዚህ ልክ የሰው ላይ ህይወት አስተካከልኩላችሁ የምታስቡት? እንዴት የሰው ህይወትን በታትናችሁ እንዴት የሰው ህይወት አስተካከልኩ ትላላችሁ? ኧረ በፈጠራችሁ እኛ በመጀመሪያ ደረጃ የሰው ህይወት አልበጠበጥንም። መታሰር ያለባት እዩ ናት፣ እውነቱ ስነግራችሁ ማለት ነው። እኛ ምን አጥፍተን እስቲ ንገሩን። እስቲ ይሄን አጥፍታለች የምትዩ አንዳችም ነገር የለም። እዩ ላይ ምንም ጥፋት የለባትም። ስለዚህ እኛ ነን ጥፋተኛው እናንተ ናችሁ። መታሰር ያለብን እኛ ነን እናንተ ናችሁ። እንደውም ቤቲ ጋር ተብለን ተጠቁመን የተላክነው አንቺ ነሽ፣ ዋናው አንቺ ነሽ። እንደውም እዛ ነገር ላይ ችግር የፈጠርሽው ማለት ነው። ሁለቱን የለያየሻቸው አንቺ ነሽ። አንቺ ትፈለጊያለሽ ከማንኛዎቹም በላይ ማለት ነው። ኧረ በፈጠራችሁ እኔ ምንም ያደረኩት ነገር የለም። እኔ ማንም ሰው አልለያየሁም። ሲጀመር የስራውን የሰጠኋት እዩ እንዴ ይሄን አክል ምንድነው? አንደኛ ጥፋትሽን ማመን አለብሽ። እንደውም ይብስብሻል እንደዚህ ጥፋትሽን። እኔ ሲጀመር የለያየኋቸው እዩና ብሩኬ ለያየኋቸው አይደለ? ትክክለኛ ህይወት እንዲጀምሩ ሃይሚና ብሩኬ በቃ ትክክለኛ ህይወት እንዲጀምሩ አደረኩኝ እንጂ እኮ ወንጀል አልሰራሁኝም። ሁለቱን አንቺ ነሽ እንዴ ለያየሻቸው? አዎ እኔ ነኝ። እንዴት አንቺ እንደዚህ ልትለያያቸው ትችያለሽ? እኛ ምንም ባላጠፋነው ጥፋት እንዴት ነው እንደዚህ የምትሆኑት እናንተ? አይደለም አንተ እኔን አትያዘኝ፣ አታቁመኝ እዚህ ጋር ማለት ነው። በዚህ ልክ እንዴት ሰውን ትለያያለች? እሷ ሁለቱ ያላቸው ግንኙነት ምን ያህል ብታቅ ነው እንደዚህ ልትለያያቸው የቻለች? እኮ ችግር የለም አንተ ተረጋጋ። እኛ እነሱ ይዘናቸው እንሄዳለን፣ ለህግ እናቀርባቸዋለን። አንተ አሁን ተረጋጋ። እነሱ ጥፋታቸው አምነው በጥፋታቸው ይቀጣሉ። ምን አጥፍተን ነው እኛ እስር ቤት ምንገባው? አረ በፈጠራችሁ አምላክ ለእውነት ቁሙ እንዴ! ምን ማለት ነው ይሄ?
ከዚህ በላይ ምን ታጠፋላችሁ እንዴ? ሰውን ለይተሽ እንዴ ለሁለት ቆም ምናምን ትያለሽ እንዴ? ሰውን በዚህ ልክ እንዴት ልጅ ይችላልሽ እንዴ? እግዚአብሔር አረ በፈጠራችሁ አምላክ እኛ እኮ ከእውነት ነው የቆምነው። ለምንድን ነው እንደዚህ የምታረጉን እንዴ? የእውነት ታለቅሻለሽ እንዴ? አንቺ ነይ ተነሽ። ተረጋጊ። ፍራንክ አደረግናት። ስለምን ፍራንክ ነው የምታወሩት እንዴ? ፍራንክ ነው ማለት ነው። በእንደዚህ ይቀልዳል እንዴ? እንደዚህ አይነት ነገር እንቀልድ አላውቅም። አታምሪ እና ለሰላም ነው የመጡት። ብሩኬና ሀይሚ ነው የላኳቸውና አደንግጭ። አዎ አደንግጭ ነው የላከን። ማንኛውም ጊዜያችሁ ግን እንደዚህ አይደረግም። እኔ የምር ሙስሊም በቃ እኔ እንጃ ራሴን ራሱ አላውቅም። ብቻ ለማለት ጓደኛዬ እንደዚህ አደንግጭ እና እነሱ ለሰላም ነው የመጡት። ብሩኬና ሀይሚ ነው የላኳቸው። እኔ ጋር ሲመጡ ነው በዚህ አጋጣሚ ያስደነገጥሽ። ፍራንክ አይደረግም። ማለት በጣም ደንግጬ ነበር የምር። እስር ቤት ምገባ መስሎኝ ወንጀል ሳልሰራ አይዞሽ አንቺማ አገር ጥፋተኞቹ ግን አሁንም ቢሆን ጥፋተኞቹ እነ እዩ መሆኑን አውቀናል። እነሱ ጋር ውሰጂን፣ እነሱን ለህግ ማቅረብ እንፈልጋለን። እዩና ዶክተሩ ነርሷ ጋር ወስዳቸዋለሁ። እሱን ካላካቸው ችግር የለውም። ግን አሁን ደንግጫለሁ። ማውራውም ነገር አላውቅም። አዎ መጀመሪያ ግን ፋሚሊዎችን ሰላም ባያቸው። እንጃ ቤተሰብ በጣም ዝንጋጤ ውስጥ ነው ያለሁት። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ትንሽ ጠፍቻለሁ አውቃለሁ። ግን ደግሞ ዛሬ ብሩክ የላካቸው ሰዎች ትንሽ አስደንግጠውኛል። ትንሽ ማውራት አልቻልኩኝም። የምር እስር ቤት ምገባ መስሎኝ ያለ ጥፋቴ በጣም ደንግጬ ነበር። ያው ታውቃላችሁ ጥፋተኛው ወንጀለኛማ እንደሆነ ይታወቃል። እነሱ ጋር ደግሞ ለእኔ እነሱን ወስዳቸዋለሁ። ዶክተሩን ጋር ነርሷን ጋር ግዴታ መግባት ስላለባቸው ይገባሉ ብዬ አስባለሁ። ያው ሰው ወንጀል ሰርቶ በነፃነት አይኖርም። ስለዚህ መግባት ስላለባቸው እነሱ ያው ፖሊስም አለ ወስዳቸዋለሁ። እናንተ ማታስቡ። መጀመሪያ ግን እኔን አስደንግጣችሁኛል። በጣም ደንግጫለሁ። ማውራውም ነገር አላውቅም። አይ ችግር የለም። ምን አንቺ ወንጀለኛ ሆነሽ ሳይሆን እኛ በቃ ፍትህ ስለምንፈልግ ጥፋት ያጠፋውን ሰው ለህግ ማቅረብ እንፈልጋለን። እሷ ጋር እንድትወስጂ እንፈልጋለን። እኔ ወስዳቸዋለሁ። እዩም እዚህ ነው ያለችው። ሰሞኑን ትንሽ የእነሱን ህይወት ለመበጥበጥ ምናምን አስባ ነበር። አሁን እዚህ ናት። ችግር የለውም። ቤት ባይገኙም ያው የሚኖርበት ቦታ ወስዳቸዋለሁ። ዶክተሮቹም ያው ሆስፒታል ነው የሚሆኑት። እነሱን ለመውሰድ ከመጣችሁማ እኔ የኔ አጋዥማ ከሆናችሁ በጣም ደስ ይለኛል። ቤተሰብ በጣም ተጨነቄ ነበር በዚህ አጋጣሚ። በቃ አሁን ወስዳቸዋለሁ። እነሱን መግባት ስላለባቸው እኛ የምንፈልገው እነሱ ጋር እንድትወስጂን ነው። እዛ እንግዲ ያለበት ቦታ አሁን እነሱ ጋር መውሰድ ካለብኝ እናንተን ወስጃችሁ እህቷን በተለይ የጠገበችው በአሁን ሰዓት እህቷ ናት። እህቷ እኔ በጣም እያስፈራራችኝ ከዚህ በቀደም መታኛለች። ብዙ ነገር ደርሶብኛል። እሱ እንዳለፈ እንጠረውና በቃ የስራቸውን ማግኘት አለባቸው። ቅጣታቸው ግዴታ መታሰርም ካለባቸው መደበያ ሁሉ ነገር ማድረግ የእናንተ ስራ ነው። እሱ አሁን እነሱን እናስራቸዋለን። እኛ አሁን ወደ እነሱ እንድትወስጂ ነው የምንፈልገው። መታሰር ስላለባቸው እነሱን እናስራቸዋለን። እና አንቺ ምንም እንዳታስቢ። ብሩኬም ቢሆን ሃይሚ ማንም ሰው አይነካቸውም። እኛ እስካለን ድረስ እኛ እንትኑ ኃላፊነቱን ወስደን እኛ ሁሉም ነገር እናደርጋለን። አንቺም በርቺ። በቃ አንቺም ካንቺ የሚጠበቀው ነገር ስሪ። እኛም እነሱ በቃ የትኛው ሰው ቢመጣ የትኛውም ሰው እናስቆማለን። ችግር የለም። በዚህ ልክ እነሱን ለመከላከል ከጎናቸው ከቆምሽ እኛ ለሁሉም ነገር ሪስኩን እኛ እንወስዳለን። ለሁሉም ነገር ከጎንሽ ነን። የሚያስፈልገው ነገር እዛ ላይ ብቻ አንቺ ማድረግ ያለብን ነገር እኛ ማድረግ ያለብን እርምጃ እኛ እንወስዳለን። እሺ፣ አመሰግናለሁ። እና ቤተሰብ በዚህ አጋጣሚ አንድ ነገር ልንገራችሁ። ቪዲዮ እያያችሁት ነው የምትወጡት። ሰብስክራይብ እያደረጋችሁ አይደለም። ቪዲዮውን እያያችሁ ሰብስክራይብም እያደረጋችሁ ያው ቤተሰብ ሁኑ። ሰላም የቤቲ ቤተሰቦች፣ ሰብስክራይብ አድርጓት፣ ደግፏት። እኛም አለንላት ከጎኗ ነን። ሃይሚና ብሩኬ አይለያዩም። እዩንም የስራዋን ስጧት። የሰው ህይወት እየበጠበጠች ነው እንደዚህ ሆና። ስለዚህ እንሂድ ቤተሰብ። እስከዛ ቸር ቆዩልን።